በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ አባ ዮሐንስ ሐጺር። በቤተ ክርስቲያን ያሉ አበው ሊቃውንት እንደሚሉት ከቅዱሳን በሁሉ በቁመቱ የአባ አርሳኒን ያህል ረዥም አልነበረም። እርሱ እንደ ዝግባ ቀጥ ያለ ነበር። በዚህ ልክ ደግሞ የቅዱስ ዮሐንስን ዛሬም እናከብረውን ያህል አጭር አልነበረም። በዚህ ምክንያት ይኸው ለዘላለም ዮሐንስ ሐጺር አጭሩ አባ ዮሐንስ ሲባል ይኖራል። ሊቃውንቱም ቁመቱንና ቅዱስናውን በንጽጽር ሲገልጡ እንዲህ ይላሉ። ሰላም ሰላም እብሎ በህቁ ለዮሐንስ ሐጺር ዘነዊህ ሂሩ ተጽድቁ ይላሉ። ቁመቱ እጅግ ያጠረ ጽድቁ ግን ከሰማይ የደረሰ ቅዱስ ዮሐንስን ሰላም ሰላም እንለዋለን፣ ሰላምታም ይገባል ይላሉ። ቅዱሱ የተወለደው በአራተኛው መቶ ክፍለ ዘመን በምድረ ግብጽ ነው። ወላጆቹ ምንም ከስጋዊ ሀብት ድሆች ቢሆኑም ባለመልካም ክርስትና ነበሩና በጎ ነው አስተምረውታል። ወደ ምናኔ የገባው ገና በ18 ዓመቱ ሲሆን የታላቁ አባ ባይሞይ ደቀ መዝሙር ሆኖ ተጋድሎውን ትርምትን ተምረዋል። ቅዱስ ዮሐንስ ሐጺር በወቅቱ ከነበሩ ቅዱሳን ከቁመቱ ባሻገር በትህትናው በትዕግስቱ በመታዘዙ ይታወቅ ነበር። አባ ባይሞይ ይጠራውና ያለምንም ምክንያት ደብድቦ ያባርረው ነበር። እርሱ ግን ምን አጠፋው ብሎ እንኳን ሳይጠይቅ አባቴ ሆይ ማረኝ ይቅር በለኝ ያለ ከእግሩ ስር ይወድቅ ነበር። ለብዙ ጊዜ በተመሳሳይ ሲደበድበው እርሱም ተመልሶ ተደብድቦ እርሱ ይቅርታ ሲጠይቅ ኖረ። አንድ ቀን ግን እንደ ልማዱ አባ ባይሞይ ሊገርፈው ሲሄዱ 7ቱ ሊቃነ መላእክት ከበውት አይቶ ደንግጦ ተመልሷል። አባ ባይሞይን ሁሉ የሚያደርገው የሚገርፈው የሚደበድበው ጠልቶት ወይም ክፉ ሆኖ አይደለም። አንድ ሰው የሌላኛውን ግፍ መቀበል ካልቻለ ሰይጣንን ድል አይነሳውም የሚል ትምህርት ስለነበረ እሱ በፈተና እንዲጠና ነው እንጂ ደቀ መዝሙሩን ጠልቶት አይደለም። አንድ ቀን ግን ቅዱስ ዮሐንስ ሐጺር ወደ መምህሩ ቀርቦ እንዲህ አለው። አካባቢውም በረሃ ነበርና አባቴ ሆይ ጅብ ካገኘሁ ምን ላድርግ ሲል ጠየቀው። የአካባቢው ጅብ መናጢ ነበር። አባ ባይሞይ ግን ምን አለው? ይዘህ አምጣልኝ አለው። ትእዛዝንና ቅዱሱ አንድ ቀን ወደ በረሃ ሲጓዝ ጅብ አገኘ። በአባቴ በአባ ባይሞይ አምላክ አስይዤሃለሁ ብሎ ጅቡን ሄዶ ጆሮውን ያዘው። ሌላ ቀን ደግሞ አባ ባይሞይ ቅዱስ ዮሐንስን ጠራውና ተፈልጦ የወደቀ ደረቅ እንጨት ሰጠው። ምን ላድርገው አባ አለው። ትከለውና እንዲያፈራ አድርገው፣ ከዚያም አምጥተህ አብላኝ ሲል መለሰለት። ከፍሬው ከሚወጣው ይህን ነገር ከተፈጥሮ ስርዓት ውጭ መሆኑን እያወቀ ቅዱስ ዮሐንስ ሐጺር እሺ ብሎ ተቀበለ። የደረቀ የተፈለጠ እንጨት ተክሎ ለማመልመል ከዚያም ለ2 ዓመታት ሳይታክት የተፈለጠውን የደረቀውን እንጨት ውሃ ማጠጣት ጀመረ። ውሃውን ያመማጠበት ቦታ ደግሞ ሩቅ 10 ኪሎ ሜትር ይርቅ ነበረ ከገዳሙ። ቅዱሱ ላቡን እያፈሰሰ አሁንም ማጠጣቱን ቀጠለ። በ3ኛው ዓመት ግን ያነ ደረቅ እንጨት ለምልሞ አብቦ ደግሞ አፈራ። ካፈራውም በኩረ ሎሚ ወስዶ ለመምሩ አባቴ እንካ ብላ ብሎ ሰጠው። አባ ባይሞይ ግን ማመን አልቻለም። ደነገጠ፣ እጅግም አደነቀ፣ አለቀሰም። ወዲያውኑ ያን ፍሬ ታቅፎ ወስዶ ለገዳሙ መነኮሳት አላቸው፣ ንሱ ብሉ በረከትንም አገኙ። ይህ የዛፍ ፍሬ ሳይሆን የመታዘዝ ፍሬ ነው አላቸው። ቅዱስ ዮሐንስ ሐጺርም አባ ባይሞይ ቢታመም ለ12 ዓመታት አስታሞታል። መምህሩ ከማረፉ በፊት መነኮሳቱን ሰብስቦ የቅዱስ ዮሐንስን እጅ አስጨበጣቸው። እንዲህም አላቸው፣ ይህ የያዛችሁት እጅ የሰው ሳይሆን የመልአክ እጅ ነው ብሏቸው አርፏል። ቅዱስ ዮሐንስም ከዓመታት ቆይታ በኋላ የገዳሙ አበምኔት ሆኖ አገልግሏል። ብዙ ነፍሳትንም ለቅድስና ማርኳል። መላእክት ንጽሕናውን ደስ ስለሚያሰኛቸው አብረውት ይውሉ ነበር። ሲተኛም በተራ በተራ ክንፋቸውን ያለብሱት ነበር። ምጽዋትን በጣም ስለሚወድ ሰፌድ እየሰፋ ይሸጥና ገንዘቡን ለነዳያን ያከፋፍል ነበረ። አንድ ቀን እንደ ልማዱ ወደ ገበያ ወጥቶ ሳለ ተደሞ መጣበት። ተመስጦ ማለት ነው። ሰማያት ተከፍተው ቅዱሳን ሊቃነ መላእክት ሚካኤልና ገብርኤል በግርማ በጌታ ፊት ቆመው ተመለከተ። ይህም የሆነው እንቅብ ወይም ሰፌድ ለመሸጥ ገበያ ከሄደበት ከገበያው መሃል ቁጭ ብሎ ነው። እጹብ እያለ ሲያደንቅ አንድ ገዢ መጥቶ ባለንቅብ ዋጋው ስንት ነው ቢለው፣ እሱ ግን ሐሳቡ የት ነበር? ከሰማይ ነበርና እሁዬ ሚካኤልኑ ያቢ ወሚመ ገብርኤል ከሚካኤልና ከገብርኤል ማን ይበልጣል ብሎታል። ለምን? እሱ የሚመለከተው ወደ ሰማይ ነው። ገዢው ሰውየም ደንግጦ እብድ መነኩሴ ብሎት ሄዷል። ቅዱስ ዮሐንስ ሐጺር ወደ ባቢሎን ያሁኗ ኢራን ሂዶ ከተመለሰ በኋላ በበርበሮች ምክንያት ከአስቄጥስ ወደ ቁልዝም ተሰዷል። በዚያም በአባ አንጦስ በዓት ውስጥ አርፏል። ለ400 ዓመታት በዚያ ቆይቷል።
በ825 ዓመተ ምህረት ግን በአባ ዮሐንስ ፓትርያርክ ዘመነ ክቡር ሥጋው ወደ ገዳመ አስቄጥስ ተመልሷል። ቅዱሱ ያረፈው ጥቅምት 20 ቀን ሲሆን ዛሬ ሥጋው የፈለሰበት ነው። በዚህ ዕለትም የቅዱስ ዮሐንስን ሐጺርና የታላቁ ቅዱስ መቃርስ ሥጋ በተገናኙ ጊዜ ግሩም ተአምር ተደርጓል። ወደ ቤተ ክርስቲያኑ ሲገባም ታላቅ የብርሃን ጎርፍ ሲፈስ ታይቷል። ሰማያዊ መዓዛም አካባቢም ሞልቶታል። ከጳጳሳቱ አንዱ እባረካለሁ ብሎ የቅዱስ ዮሐንስን ሥጋ ቢገልጠው አካባቢው ተናወጠ። መብረቆች ተብለጨለጩ። ደንግጠው ተሎ ቢያለብሱት ጸጥታ ሆኗል። በዚህም ሁሉ ደስ አላቸው። አበው ቅዱሳን በዝማሬ ሲያወድሱት ውለዋል። ከቅዱስ ዮሐንስ ሐጺር አባታችን ረድኤት በረከት ይክፈለን። በዚህ ዕለት ቅዱስ ኤልሳ ነቢይ ከነገሥተ እስራኤል አንዱ ከነቢያተ እስራኤል አንዱ ከእርሻ ሥራ ቅዱስ ኤልያስን የተከተለ መናኔ ጥሪት የተባለ በድንግልና ሕይወት የኖረ የታላቁ ነቢይ ኤልያስ መንፈስ እጥፍ የሆነለት እጅግ ብዙ ታምራትን ያደረገ አንዴ በሕይወቱ አንዴ በአጽሙ ሙታንን ያስነሳ ታላቅ ነቢይ አባት ነው። ቅዱስ ኤልሳ በጣም ረዥም፣ ራሱ ገባ ያለ፣ ራሰ በራ፣ ቀጠን ያለ፣ ፊቱ ቅጭም ያለ የማይስቅ ሽማግሌ ነበር። አምላከ ቅዱሳን የሐጺር ቅዱስ ዮሐንስን መታዘዙን፣ ትህትናውን፣ ትዕግስቱን፣ ቅንነቱን፣ በረከቱን ያብዛልን። የቅዱስ ኤልሳ ነቢይ ረድኤት በረከት በሁላችን ላይ ጽፍ ድርብ ሆኖ ይደር። ጥቅምት 20 ቅዱስ አባ ዮሐንስ ሐጺር፣ ቅዱስ ኤልሳ ነቢይ፣ አባ ባይሞይ ይታሰባሉ። እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገውም የሚገባን አድርገናል በሉ። ልናደርገው የሚገባንን አድርገናል በሉ። የቅዱስ ሉቃስ ወንጌል ከምዕራፍ 17 ከቁጥር 10። ማርያም ድንግል ሰረገላሁ ለአሚናዳብ ማኅደረ ቅዱስ መንፈስ ወህሪተ ወላዲ አብ ለወልደ አምላክ ሙ ዘሐነጽኪዮ በሐሊብ እንዘ ተጸውሪ እግዚአ ገባሬ ብርሃናት ጠቢብ ደክማ አብራክኪ በረዊጽ ወረሃብ ሰላም ዮሐንስ እንተነጸረ ባይኑ አይላፋት መላእክ ሀበተ አየኑ በእግዚአብሔር ምጻማ በደብረ ቁልዝም መካኑ በዝማሬ ወማይደት ቀበረው ወደበድኑ እንዛያነክሩ ወይብሉ ከማከመኑ ሰላም ለዮሐንስ ሐጺር ትሁት ወተአዛዚ ወባሃበ ኩሉ ፍቁር ዋዲ ሰላም ለባይሞ መምህር ለኤልሳ ረዳ ኤልያስ ዘተሰይመ አቃቢ ሀገር ዘአንሳ ሙታነ እምድረሰከበ ውስተ መቃብር። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘአቅረብኩ ማሕሌተ አዘኪርያ ይላፈ እምለተ ጸምዱከ ዘልፈ ለለአነብብ ተወከፍ ዘንርየቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውቁፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ለሄ እምንውፅ ሕፃን ለዘ ጻፎ በክርታስ ወለዘ ጻፎን ዘይደር ለዛ ነው ተርጉም በልሳን አዲስ ወለዘ ሰማ ቃሉ በመንፈስ በጸሎተ ማርያም አርኢተ ኩሉም ባይ ሰቡረ መሐረነ ኢየሱስ ክርስቶስ ወረ መሐረነ ኢየሱስ ክርስቶስ ወረ መሐረነ ኢየሱስ ክርስቶስ ወይ ፈንዱለነ ጸጋ መንፈስ ቅዱስ ሚእዜው እስከ ለዓለም ወስከ ዳግም ምጽአት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።